ምዕራፍ 9 የቃል ፍንጮች በቃላት መካከል ማንበብ። ብንወድም ብንጠላም በአሁኑ ጊዜ አብዛኛው ግንኙነት የሚከናወነው በቃላት፣ በጽሑፍ ወይም በቃል በኢንተርኔት አማካኝነት በኢሜይል ወይም በቻት መልክ የሚደረግ የጽሑፍ ግንኙነት የተለመደ እየሆነ መጥቷል። ይህ ማለት ሰዎችን የማንበብ ችሎታዎች ፊት ለፊት ፌስ ቱ ፌስ በሚደረግ ንግግር ብቻ መወሰን የለበትም። በዚህ ምዕራፍ ውስጥ ሰዎች ከቃላቶቻቸው በስተጀርባ በትክክል ምን እያሉ እንደሆነ ለመረዳት የተቻለንን ያህል እንሞክራለን። በመስመሮች መካከል ማንበብ ወይም ሁኔታውን መገምገም ተብሎ የሚጠራው ይህ ክህሎት ሰዎች በሚሉትና በሚያስቡት መካከል ያለውን ልዩነት መለየት አስፈላጊ ነው። ወደፊት ከመሄዳችን በፊት አንድ የማስጠንቀቂያ ቃል፣ በትክክል የሚሉትን ነገር የሚያስቡ ሰዎች እንዳሉ ማወቅ አለቦት። ባለፈው ምዕራፍ ውስጥ የተነጋገርነው የኤምቢቲአይ የማሪየስ ብሪግስ የስብዕና አይነቶች ይመልከቱ። የኢንቲ አስተዋይ ሐሳቢ አይነቶችን ታይፕ ብዙውን ጊዜ በትክክል የሚፈልጉትን የሚነግሩት ሲሆኑ ይህ የሚሆነው እጅግ ቀጥተኛ በሆነ መንገድ ነው። ምንም እንኳ እርግጥ ነው እንደ አንድ ሁኔታውና እንደ ሰውየው ልዩ ዘይቤ ሊለያይ ቢችልም ማለት ነው። በእንዲህ ያሉ አጋጣሚዎች አንድ የሕግ መርህን ሩል ኢን ሎው እንዲከተሉ እፈልጋለሁ። ቃላቱ ግልጽ ሲሆኑ በቀጥታ ትርጉማቸው ስትሬት ፎርዋርድ ይተረጉሟቸው፣ እናም በዚያው መሰረት ይረዷቸው። አሻሚ ወይም አምቢጊየስ እና ግልጽ ያልሆነ ቬግ ሲሆን ብቻ ነው አንድ ሰው በትክክል ምን ለማለት እየሞከረ እንደሆነ ለመረዳት ሌሎች ፍንጮችን ግምት ውስጥ ማስገባት ያለቦት። የተሻለ አድማጭ መሆን። በእርግጥም በቃላት መካከል ማንበብን ለመማር የመጀመሪያው እርምጃ በመጀመሪያ እርስዎ ሊያሰባስቡት በሚችሉት ከፍተኛ ትኩረት ማዳመጥ ነው። በሚያዳምጡበት ጊዜ ዋና ግቦ አዲስ መረጃ መማር መሆን አለበት። በቀላሉ ለሚናገር ሰው ትህትና ለማሳየት ብቻ ከሚያዳምጡ ሰዎች አንዱ እንዳይሆኑ። ይልቁንም አንድ ነገር ለማወቅ ወይም ከእነርሱ መረጃ ለመሰብሰብ ዓላማን ያድርጉ። ሌላኛው ሰው ስለሚናገረው ነገር ጉጉት ሊኖሩት ይገባል። አለበለዚያ ምንም ነገር በትክክል አይቀስሙም። አንድ ፈተና ይወሉ። ከአንድ ውይይት ምንም አዲስ ነገር ሳይማሩ ከወጡ በትክክል እያዳመጡ አልነበረም ማለት ነው። የተሻለ አድማጭ የሚሆኑት እንዴት ነው ብለው የጠየቁ ከሆነ አንዳንድ ጠቃሚ ምክሮች እነሆ። ተጨማሪ ጥያቄዎችን ይጠይቁ። ጥያቄዎችን መጠየቅ አንድ ሰው እርስዎ ፍላጎት እንዳለዎትና የሚናገራቸውን ቃላት እያዳመጡ እንደሆነ ይነግረዋል። ከሁሉ በላይ ጥያቄዎች ሁኔታውን ግልጽ ለማድረግ ያስችሎታል። ይህም በተሰጠው መረጃ መካከል ግንኙነት ለመፍጠር ቀላል ያደርግሎታል። ይህ በአእምሮ ውስጥ ያለውን ምስል ለማቅለል መደምደሚያ ላይ ለመድረስ እንደ ሁኔታው ስሜትን ተጋርቶ ለመረዳት ወይም ለማዘን ያስችላል። ጥያቄዎችን መጠየቅ ሌሎች ሰዎች አቋማቸውን በስፋት እንዲያብራሩና እንዲያስረዱ ያስችላቸዋል። ከሁሉም በላይ እርስዎ እየሰጧቸው ላለው ትኩረት ዕውቅና በመስጠት ያልተሸፋፈነውን እውነት እንዲነግሩት ስለሚገደዱ በሰዎች ዘንድ ታማኝነትን ያበረታታል። ሌላኛው ንቁ ማዳመጥን አክቲቭ ሊስኒንግን ይለማመዱ። ይህ ለዓመታት ሲያገለግል የቆየ ቴክኒክ ሲሆን በትክክል ለመረዳትና በአእምሮ ውስጥ ታሪክ ለመፍጠር የሚረዳ ቁም ነገር ነው። በሰሜን ምዕራብ ዩኒቨርሲቲ ኖርዘርን ዌስተርን ዩኒቨርሲቲ የአመራር ማዕከል ዳይሬክተር እንዳሉት ንቁ ማዳመጥ ማለት በቀላል ተናጋሪው አሁን የተናገረውን ነገር መልሶ መድገም ማለት ነው። ሁለታችሁ በአንድ ገጽ ወይም ዘሴም ፔጅ ላይ መሆናችሁን ለማረጋገጥ እንደ ትንሽ ማጠቃለያ ሪካፕ አይነት ማለት ነው። እውነታው እንደሚያሳየው በሚያዳምጡበት ጊዜ ሌላኛው ሰው የሚናገረውን በተሳሳተ መንገድ የመረዳት ብዙ ዕድሎች አሉን። ንቁ ማዳመጥ ወይም ሌላኛው ሰው የተናገረውን ነገር ማጠቃለል
በአንድ ገጽ ላይ መሆናችሁን ይናገራል። ወይም ካልሆነም ስለ ሁኔታ ሊኖሮት የሚችለውን ማንኛውንም የተሳሳተ ግንዛቤ እንዲያርሙ ያስችላል። ምላሽ ከመስጠት በፊት ይጠብቁ። ሌላኛው ነው። ምላሽ ከመስጠቱ በፊት ይጠብቁ። ለማብራሪያ ከሚያስፈልጉት አጋጣሚዎች በስተቀር ተናጋሪው እስኪጨርስ ጊዜ ድረስ ብቻ ዝም ማለት አስፈላጊ ነው። ይህ በክርክሮች፣ በስብሰባዎች፣ በውይይቶች ውስጥ የተለመደ ደንብ ነው። ነገር ግን ሰዎች ይህንን መሰረታዊ ደንብ ባለመከተል ምን ያህል ጊዜ እንደሚሳሳቱ ሲያውቁ ይደነቃሉ። እውነታው እንደሚያሳየው ሰዎች በጣም ትዕግስት የለሽ ከመሆናቸው የተነሳ ሐሳባቸውን፣ አስተያየታቸውን፣ ክርክራቸውን ወይም ስምምነታቸውን ከመግለጻቸው በፊት አንድ ሐሳብ ሙሉ በሙሉ ለማዳመጥ እንኳን አይጨነቁም። ይህ ለተናጋሪው ተስፋ አስቆራጭ ሊሆን ይችላል እና ሁሉም ሐሳቦች በአንድ ጊዜ ሙሉ በሙሉ ከመቅሰም ያግዶታል። በተጨማሪም እያንዳንዱ ማቋረጥ ሰውየውን ለማስተላለፍ የሚሞክረውን መልእክት ሊያዛባ እንደሚችል ልብ ይለዋል። ይህም አቋማቸውን ለማስረዳት ይበልጥ አስቸጋሪ ያደርግባቸዋል። ቃናውን ወይም ቶን ልብ ይበሉ። ቀደም ሲል እንደተጠቀሰው የድምፅ ቃና ወይም ቶን ኦፍ ቮይስ ስለ አንድ ሰው ብዙ ሊገልጽ ይችላል። ዝቅተኛ ድምፅ የስልጣን ስሜትን ይጨምራል። ቀጭን ድምፅ ፍርሃትን ያስተላልፋል። መንተባተብ ጥርጣሬን ሊያመለክት ይችላል እና ፈጣን ቃላት ጭንቀትን ሊያመለክቱ ይችላሉ። በተጨማሪም የትኞቹ ቃላት ትኩረት እንደተሰጣቸው ትኩረት መስጠት የእረፍት ነገሩን ግንዛቤ ሊለውጠው ይችላል። ለምሳሌ ምናልባት ወይም ሜቢ በሚለው ቃል ላይ ትኩረት እየሰጡ ሊሆን ይችላል። ወይም ምናልባት አዎ ወይም የስ የሚለውን ቃል እንደ መልስ የተንተባተቡበት ወይም ስታተርድ ሁኔታ ሊኖሮት ይችላል። ይህ ምናልባት እምቢ ወይም ኖ ማለት ቢፈልጉም እምቢ ማለት በማይችሉበት ሁኔታ ውስጥ እንደተቀመጡ አመላካች ሊሆንም ይችላል። አሻሻይ ቃላትን ልብ ይበሉ። በትምህርት ቤት የመጀመሪያዎቹ ጥቂት ዓመታት ውስጥ ስለ እረፍት ነገር አወቃቀር፣ አረፍተ ነገር አወቃቀር፣ ሴንቴንስ ስትራክቸር ተምረዋል። ባለቤት፣ ሳብጀክት እና ግስ አሉ። ሮጥኩ፣ ተራመድኩ፣ በላው። እነዚህ ሁሉ በሙሉ አረፍተ ነገሮች ሲሆኑ በጣም ቀጥተኛ ስትሬት ፎርዋርድ ናቸው። በእነዚህ ቃላት ቢሆንም ሁሉም ግለሰቦች ያለፈ ጊዜን ፓስቴንስ የሚጠቀሙ በመሆናቸው ስለ ተናጋሪው አንድ ነገር በፍጥነት መናገር ይችላሉ። ሁሉም ነገሮች የተከናወኑት ባለፈው ጊዜ መሆኑ። አብዛኛዎቹ አረፍተ ነገሮች ያን ያህል ቀላል አይደሉም። ሰዎች ሲናገሩ ወይም ሲጽፉ ቅጽሎችን ወይም አድጀክቲቭ ወይም ተውሳከ ግሶችን አድቨርብ ይጠቀማሉ። አረፍተ ነገሩን የሚያረዝሙ ሌንግዝን እና በተመሳሳይ ጊዜ ስለ ድርጊቱና ስለ ተናጋሪው ትንሽ ተጨማሪ መረጃ የሚጨምሩ አሻሻዮችን ሞዲፋየርስን ይጠቀማሉ። ለምሳሌ ተራመድኩ ከማለት ይልቅ አረፍተ ነገሩ በፍጥነት ተራመድኩ ይሆናል። ወይም በላው ከማለት ይልቅ አረፍተ ነገሩ ፈጣን ምግብ በላው ይሆናል። በእነዚህ አረፍተ ነገሮች ውስጥ ያሉ አሻሻዮች ወይም ተጨማሪ መረጃዎች በፍጥነትና ፈጣን ምግብ ናቸው። እርስዎ ለማለት ስለሚሞክሩት ነገር ለሰዎች የበለጠ የሚነግሩ ትናንሽ ፍንጮች ናቸው። ለምሳሌ በፍጥነት የሚለው ቃል እንደ ሁኔታው የተለያየ ነገሮችን ሊያመለክት ይችላል። አንድ ሰው ስላረፈደ ሊሆን ይችላል። ለዚህም ነው በፍጥነት መራመድ የጀመረው። አውቶቡስ ለመያዝ ወይም ምናልባትም ከአንድ ሰው ቀድሞ ቤት ለመድረስ እየሞከረ ሊሆን ይችላል። ይህ ወደ አንድ የተወሰነ ግብ ከመራመድ ባለፈ በታሪኩ ውስጥ ሌላ ነገር እንዳለ ይነግሮታል። ግጭት። ቃላቱ ፈጣን ምግብ ደግሞ አንድ ሰው ለማብሰል ጊዜ እንዳልነበረው ወይም አሁንም እንደ ራበው ሊያመለክት ይችላል። ሁሉን አቀፍ እይታ ይኑሮ። በመስመሮች መካከል ውጤታማ በሆነ መንገድ ማንበብ ብዙውን ጊዜ አጠቃላይ ምስሉን መመልከትን ይጠይቃል።
ከሚታየው ገጽታ በታች ምን ሊነግሮት እየሞከሩ እንደሆነ ሙሉ በሙሉ ለመረዳት ቃላቱን፣ ቃናውን፣ የፊት ገጽታን እና አንድ ሰው የሚያደርጋቸውን ምልክቶች ይመለከታሉ። አንድ ሰው የሚናገረው ነገር ሰውነቱ ከሚናገረው ነገር በተቃራኒ በመሆኑ መልእክቱ ግራ የሚያጋባ የሚሆንበት ጊዜ ይኖራል። ታዲያ እንዴት ይወስናሉ ነው ጥያቄው። በዚህ ሁለት ምልክቶች መካከል እንዴትስ አድርገው ይመርጣሉ? መልሱ በጥንቃቄ መሄድ ከፈለጉ አንድ ሰው የሚናገረውን ነገር መከተል ሁል ጊዜ ማለት ይቻላል የተሻለ አማራጭ ነው። የሚናገሩትን ያዳምጣሉ እና ተቃራኒውን የሚያመለክተውን ስውር የሰውነት ቋንቋ ግምት ውስጥ ሳያስገቡ ይተረጉሙታል። ሆኖም በንባብ ላይ እምነት ካለዎትና ያንን ዕድል ለመውሰድ ሰውን በበቂ ሁኔታ የሚያውቁት ከሆነ ያድርጉት። ድርጊቶች በራሱ ላይ ብቻም ሳይሆን በዚህ ሌላ ሰው ላይም ውጤቶች እንዳሉት ብቻ ያስተውሉ። መስመሩ የሚመራበት ይከተሉ። መስመሩ የሚመራበትን ይከተሉ። ብዙ ሰዎች በትክክል ወደሚፈልጉት መረጃ የሚመሯቸውን ነገር ግን ጨዋ የሚመስሉ ጥያቄዎችን እንደሚጠይቁ ያስተውላሉ። ይህ በተለይ ለመጀመሪያ ጊዜ የፍቅር ቀጠሮ ላይ ቀላል በሚመስሉ ጥያቄዎች አማካኝነት ጥንቃቄ የሚሹ መረጃዎችን ለማወቅ ሲፈልጉ የተለመደ ነው። ከቃናና ከሰውነት ቋንቋ ጋር ሲጣመሩ ፍጹም የተለያዩ ነገሮችን ሊያመለክቱ የሚችሉ የተለመዱ መግለጫዎችን ነው። ለማንም ሰው አላቅራራም። ሰዎች ምን እንደሚያስቡ ግድ የለኝም። መናገር የምፈልገው እናገራለሁ። ማንም ምን እንደሚያስብ ግድ የለኝም። በእውነቱ በራሴ አልተማመንም እና ሌሎች ሰዎች ስለ እኔ ምን ሊያስቡ እንደሚችሉ እጨነቃለሁ። ችግሩ አንቺ አይደለም፣ እኔ ጋር ነው ችግሩ ያለው። እንደ እውነቱ ከሆነ ችግሩ አንቺ ነሽ የሚለውን ነው። ለራሴ መማር አለብኝ። መሆን እፈልጋለሁ ወይም ደደብ ሆኜ እንድታይ አልፈልግም ማለት ነው። እኔ እንደዚህ እብድ ነኝ። I am just crazy like that። ምን እየሰራው እንደሆነ ምንም አላውቅም እና ሰዎች ይህንን አዝናኝ አሚውዚንግ ሆኖ እንዲያገኙ ትፈልጋለሁ። ምን እየሰራህ ነው የምትተዳደረው? What do you do for a living? ብዙውን ጊዜ ይህ አንድ ሰው ምን ያህል ገንዘብ እንደሚያገኝ ለመጠየቅ የሚያገለግል ጨዋነት የተሞላበት መንገድ ነው። ይህ ከማህበራዊ ኢኮኖሚ ዋስትና ሶሺዮ ኢኮኖሚክ ሴኪሪቲ ጋር የሚገናኝ ፍላጎት ነው። ስለ ግንኙነታችን መነጋገር አለብን። ይህ በሴት ሲነገር አደገኛ ነገር ሊሆን ይችላል። ብዙውን ጊዜ ይህ መግለጫ የሚነገረው አንዲት ሴት ግንኙነቱን እንደገና ለመገምገም ስትፈልግ ወይም በግንኙነቱ ውስጥ በስህተት እየተከናወኑ ናቸው ብላ የምታስባቸውን ነገሮች በሙሉ ለአጋሯ ለመንገር ስትፈልግ ነው። በውስጡ እሱ ጥሩ ሰው ነው። ይህ ሰው እስካሁን ሲያደርጋቸው የነበሩ ነገሮች በሙሉ መጥፎ ሰው መሆኑን ያመለክታሉ። በዚህ ልብስ ወፍራም እመስላለሁ። ወፍራም እንደምመስል አውቃለሁ፣ ነገር ግን አንቺ በተቃራኒ እንድትነግሩኝ አልፈልግም ማለት ነው። እኔ ሁልጊዜ ታማኝ ነኝ። እውነትን የማትወጂ ከሆነ አትጠይቀኝ። የምናገረው ነገር ስሜትሽን ይጎዳልና እንዳይጎዳሽ ግድ የለኝም። እንደሚጎዳሽ ስለማቅ ለማንኛውም እናገራለሁ ማለት ነው። እሺ እንነጋገር የሚል ከሆነ ይህ ከወንድ የሚመጣ ከሆነ ብዙውን ጊዜ በግድ መስማማትን የሚያሳይ ምልክት ነው። ለመነጋገር ፈቃደኞች ናቸው፣ ነገር ግን ደስተኛ አይሆኑም። ቆንጆ ናት ብለህ ታስባለህ። ይህ ከሴት የሚመጣ ከሆነ ከእርሷ የበለጠ ቆንጆ የሆነችን ሌላ ሰው
እንዳገኘሽ ለመቀበል በጣም ደደብ ወይም ስቱፒድ መሆንሽን የምትጠይቅበት መንገድ ሊሆን ይችላል። ከአንተ ወይም ከአንቺ ጋር መታወቄ በጣም ደስ ብሎኛል። ምናልባት በኋላ ስምሽን አላስታውሰውም ማለት ነው። ምንም ወይም ነቲንግ። ይህ በሴት ወይም ከሴት የሚመጣ ከሆነ የንዴት ወይም የብስጭት ፍራስትሬሽን አመለካከት ሊሆን ይችላል። እነዚህ ትርጓሜዎች 100% ትክክል እንዳልሆኑ ላስታውሶ ትፈልጋለሁ። ትርጉሞቹ እንደ ሁኔታው እና እርሶን እያነጋገሩ ባለው ሰው ላይ ተመስርተው ይለያያሉ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። ምዕራፍ 9ን እንዲያንብበን ጨርሰናል። ምዕራፍ 10ን የቅጽበታዊ ግምገማ ጥበብ የሚለውን ቀጥለን እንመለከታለን። መልካም ቆይታ።